ስልካችን ላይ የተለያዩ ታስኮችን ኦቶሜት ለማድረግ ወይም ራስ ስር ለማድረግ የሚረዳን ምርጥ አንድሮይድ መተግበሪያ ከናጠቃቀሙ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ነገሮችን ቀለል ለማድረግ ስልካችን ላይ አንዳንድ ተግባራትን ኦቶሜት ለማድረግ ከፈለግን ይሄንን አሁን የምነግራችሁን መተግበሪያ ልንጠቀምበት እንችላለን። መተግበሪያውን ከናጠቃቀሙ ፕራክቲካሊ አብረን እንመለከተዋለን። በሰጠነው መረጃ መሰረት ስልካችን የተለያዩ አክሽኖችን እንዲወስድልን ለማድረግ ይሄንን አሁን የምነግራችሁን መተግበሪያ ልንጠቀምበት እንችላለን ወይም ልትጠቀሙበት ትችላላችሁ ማለት ነው። ለምሳሌ ኤስኤምኤስ ሲገባልን የሆነ አክሽን እንዲወስድ ማድረግ እንችላለን። ስልክ ሲደወልልን የሆነ አክሽን መውሰድ እንችላለን። በየዕለቱ እኛ በወሰንለት ሰዓት ወይም ታይም ኢንተርቫል የሆነ ነገር እንዲያከናውን ልናደርገው እንችላለን። የስልካችን ባትሪ ሌቭል ከሆነ ፐርሰንት በታች ወይም በላይ ሲሆን ወይም የሆነ ሌቭል ላይ ሲደርስ የሆነ አክሽን እንዲወስድ ማድረግ እንችላለን። ስልካችን ላይ ቻርጀር ኮኔክትድ ሲሆን ወይም ቻርጀር ሲነቀል ወይም ሆትስፖት ኢኔብል ሲደረግ ወይ በስልካችን ፒክቸር ካፕቸር ሲደረግ ወይ ቪዲዮ ሪከርድ ሲደረግ የሆነ አክሽን እንዲወስድ ማድረግ እንችላለን። በርካታ ትሪገሮችን በመስጠት ስልካችን ነገሮችን ኦቶሜት በማድረግ ህይወታችንን ቀለል እንዲያደርግልን ማድረግ እንችላለን። አጠቃላይ ስልካችን ላይ የሆነ ነገር ሲሆን ወይም ደግሞ ስልካችን ላይ የሆነ ሁነት ሲፈጠር አውቶማቲካሊ ያንን ተከትሎ ስልካችን የኛን እገዛ ሳይጠብቅ አክሽን እንዲወስድ ልናዘው እንችላለን ማለት ነው። ይህንን መተግበሪያ እንግዲህ በመጠቀም አሁን ያልኳችሁ ነገሮች ሁሉ ልታከናውኑ ትችላላችሁ። በውስጥ ከገባን አንድ በአንድ አብረን እንመለከተዋለን። ይህ መተግበሪያ እንግዲህ ማክሮ ድሮይድ ይባላል። ጉግል ፕሌይ ስቶር ላይ ልናገኘው እንችላለን። ለአይፎን ተጠቃሚዎችን መሰል መተግበሪያ ይኖራል። እዛው አይፎን ላይ ቢልቲን ሆኖ የሚመጣ ሾርትከት አፕ የሚባል አለ። እሱ ልንጠቀም እንችላለን። ሌሎችም አፕ ስቶር ላይ ብንፈልግ መሰል መተግበሪያዎችን ልናገኝ እንችላለን ማለት ነው። ማክሮ ድሮይድ የተሰኘውን መተግበሪያ ከጉግል ፕሌይ ስቶር ዳውንሎድ አድርገን ከጫነው በኋላ እንደምትመለከቱት ይቺን አይከን ነው የሚይዘው። ስንከፍታት እንደዚህ አይነት ኢንተርፌስ ነው የሚሰጠን። መጀመሪያ ላይ ማክሮ ድሮይድ ምን እንደሆነ መረጃ ይሰጠናል። ማክሮ ድሮይድ ሜክስ ኢት ሲምፕል ቱ ክሪኤት አውቶማቲክ ኢቨንትስ ኦን ዩር ዲቫይስ ቱ ሜክ ዩር ላይፍ ኢዚየር ይላል። ስለዚህ ስክሮል እያደረግን መረጃውን ማየት እንችላለን። ትሪገር ምን እንደሆነ ይናገራል። አክሽን ምን እንደሆነ ይናገራል። እንደገና ኮንስትሬንት የሚለው ደግሞ ምን እንደሆነ ይናገራል ማለት ነው። ይህንን እንዲካየን በኋላ የራይቷን ምልክት ፕረስ አድርገን እንወጣለን ማለት ነው። ስለዚህ እዚህ ጋር ይህንን ፔጅ እናገኛለን። እንደምትመለከቱት አድ ማክሮ የሚል አለ። ሌሎችም የሚያስቀምጣቸው ነገሮች አሉ። ስልካችንን ነገሮችን በራሱ እንዲያከናውንልን ማድረግ ከፈለግን አድ ማክሮ የምትለዋን ተጭነን ነገሮችን ኦቶሜት ማድረግ እንችላለን ማለት ነው። እዚህ ጋር ማክሮስ የምትለዋ ላይ ሄደን የፕላስ ሳይኗን ፕረስ አድርገን አዲስ ማክሮ መፍጠር እንችላለን ማለት ነው። እዚህ ጋር አድ ማክሮ የምትለዋን ፕረስ እንዳደረግኩኝ ወደዚህ ፔጅ ይወስደኛል። ትሪገርስ አለ፣ አክሽንስ አለ፣ ኮንስትሬንትስ አለ። ትሪገርስ የምንለው አንድን ነገር ስልካችን እንዲያከናውን ቅድሚያ መሆን ያለበት ነገር ነው ትሪገር የሚባለው። ለምሳሌ ኤስኤምኤስ ሲገባልን ሊሆን ይችላል፣ ወይም ደግሞ ስልክ ሲደወልልን ሊሆን ይችላል፣ ወይም ስልካችንን ሼክ ስናረገው ሊሆን ይችላል። የሆነ ነገር ብቻ ቀድሞ ስልካችን ላይ መሆን ያለበትን ነገር ነው ትሪገር የምንለው። ስለዚህ ያንን ትሪገር እዚህ ጋር እንሰጠዋለን። እቺን የፕላስ ሳይኗን ተጭነን የምንፈልገውን ትሪገር እንሰጠዋለን፣ እናየዋለን። ከትሪገሩ በኋላ ደግሞ ያንን ትሪገር ካገኘ ይሄ ስልክ ምን ያከናውን አክሽንስ ላይ ደግሞ እሱን እንሰጠዋለን ማለት ነው። ኮንስትሬንት ደግሞ የሚል አለ። ተጨማሪ ነገሮች ናቸው ኮንስትሬንትስ የምንላቸው። ለምሳሌ ኤስኤምኤስ ሲገባልኝ ሜሴጁን አንብብልኝ የምንለው ከሆነ መቼ ነው ሜሴጁን የሚያነብልኝ? ሄድሴት ስልኬ ላይ ተሰክቶ ከሆነ፣ ቻርጀር ስልኬ ላይ ተሰክቶ ከሆነ፣ ወይም ደግሞ የስልኬ ብራይትነስ ሲቀንስ ልንለው እንችላለን። ያንን ነው ኮንስትሬንት የምንለው ማለት ነው። ስለዚህ ያቺ ኮንዲሽን ካልተሟላች አያነብም ኤስኤምኤስ ቢገባም ማለት ነው፣ ኮንስትሬንት ላይ ሴት ያደረግነው ነገር ካለ። ስለዚህ ትሪገር ላይ ፕረስ አድርገን አንዳንዴ ሎንግ ፕረስ አድርጉ ይላል። ሎንግ ፕረስ ካረጋችሁት በኋላ እንደዚህ ይከፍትላችኋል። ፕረስ እንዳደረግኩት ይህንን ኦፕሽን ይሰጠኛል። ኮል ወይም ኤስኤምኤስ፣ ለምሳሌ ከስልካችን ኤስኤምኤስ ሲላክ ወይም ኤስኤምኤስ ሲገባ ወይም ጥሪ ሲገባ ወይም አውትጎይንግ ኮል በስልካችን ሲከናወን የሚል ትሪገር ልንሰጠው እንችላለን። ለምሳሌ ኤስኤምኤስ ሴንት የሚለውን ልናደርግ እንችላለን። ስለዚህ ኤስኤምኤስ ሴንት አልኩት። ስለዚህ ኤስኤምኤስ ሴንት የሚለውን ከመረጥኩኝ በኋላ ኦፕሽኑን ያስመርጠኛል ወዴት ኤስኤምኤስ ሲላክ። ስለዚህ ኮንታክቱን እንምረጥ ወይም ደግሞ ነምበር መምረጥ እንችላለን። ወደ ማንኛውም ቁጥር ኤስኤምኤስ ሲላክም አክሽኑን እንዲወስድ ማድረግ እንችላለን። የሚላከው ኮንተንት ምን ሲሆን ትሪገርድ ይሁን የሚለውን አስቀምጥለታለሁ። ለምሳሌ የሚላከው ኤስኤምኤስ ላይ መኒ የሚል ነገር ካለ
ወይም ደግሞ ማንኛውንም ቴክስት ካለው ትሪገር እንዲያደርገኝ ማድረግ እችላለሁ። ኤኒ የምትለውን መርጬ ኤግዛክትሊ ማች የሚያደርግ ፍላግ ካለ ወይም ደግሞ ማች የሚያደርግ ቴክስት እንዲኖር ወይም ከሌለ ኤክስክሉድ የምትለውን ተጭነን ደግሞ ይሄ ቴክስት ከሌለ ምናምን የሚለውን ማስገባት ትችላላችሁ። ለምሳሌ ኤኒ የሚለውን ማስገባት እችላለሁ። ኮንቴንስ መኒ የሚል ቴክስት እዛ ሜሴጅ ውስጥ ካለ ከስልክ የሚላከው ሜሴጅ ውስጥ ካለ አውቶማቲካሊ የሆነ አክሽን እንዲወስድ ማድረግ እችላለሁ። ለምሳሌ መኒ የምትለውን ከያዘ ኢሚዲየትሊ የሆነ አክሽን እንዲወስድ ማድረግ እችላለሁ ማለት ነው። ኤስኤምኤስ ቱ ኤኒ ነምበር መኒ የምትለዋን ካለች ይሄ ትሪገር ይቀሰቀሳል ማለት ነው። ከዛ አክሽኑን ይወስዳል። ስለዚህ አክሽን የምትለዋ ላይ ሄጄ ምን አደርጋለሁ? ኢሚዲየትሊ ወደምፈልገው ቁጥር ሜሴጅ እንዲልክልኝ ማድረግ እችላለሁ። ሴንድ ኤስኤምኤስ ቁጥሩን እዚህ ጋር አስገባለሁ። ወደ ፈለጋችሁት ቁጥር ስልካችሁ ላይ ያ ነገር ሲከናወን ኢሚዲየትሊ ወደምትፈልጉት ቁጥር ኤስኤምኤስ ማስደረግ ትችላላችሁ። ለምሳሌ someone sent a message which contains money ብየዋለሁ። ስለዚህ መኒ የሚል ቴክስት ያለው ሜሴጅ ወደ ሆነ ቁጥር ከስልኬ ሲላክ ወይም ደግሞ ከምትፈልጉት ቁጥር ሲላክ ኢሚዲየትሊ ለምትፈልጉት ሰው ደግሞ ኤስኤምኤስ እንዲደርስ ማድረግ ትችላላችሁ። ሜኑ ላይ ፕረስ አድርጋችሁ ተጨማሪ ነገሮችን እዚህ ጋር ተጨማሪ ኦፕሽኖችን ማስገባት ትችላላችሁ። እየመረጣችሁ ሜሴጁን በዚህ መልኩ እንዲልክልኝ አድርጌያለሁ። ወደ ማን እንደላከም እንዲነግረን ከፈለግን ያንን ማድረግ እንችላለን። ከዛ ይችን ኦኬ አድርገን ኮንስትሬንት መስጠት ከፈለግን እሱን እናስገባለን። ኦፕሽናል ስለሆነ ማለፍ እንችላለን። ከዛ ይሄንን ካደረግን በኋላ እዚህ ጋር ማክሮኔም መስጠት ይኖርብናል። ማክሮኔሙን እንዲህ ከሰጠን በኋላ ሴቭ አድርገን እንወጣለን ማለት ነው። ከዛ በኋላ ኢሚዲየትሊ ከዚህ ቁጥር ወደ ማንኛውም ቁጥር ኤስኤምኤስ ሲላክ አውቶማቲካሊ ሜሴጁ ወደ ማን እንደተላከ እንዲነግረኝ ማድረግ እችላለሁ። ለምሳሌ ወደ ሆነ ሰው ቴክስት ለላክ መኒ የሚል ሊኖረው ይገባል ስላልኩት እችኛዋን ላክ፣ ከዛ እሱን እልካለሁ ማለት ነው። ተላከ። እንደምትመለከቱት ወዲያውኑ ሜሴጁ ደረሰኝ። እንደምትመለከቱት ኤስኤምኤሱ ኢሚዲየትሊ ደረሰኝ። someone sent a message which contains money ወዴት ነው የተላከው? ወደዚህ ቁጥር መላኩን አውቶማቲካሊ ነገረኝ ማለት ነው። ስለዚህ በዚህ መልኩ ትሪገሩን ልንፈጥር እንችላለን። በዚህ መልኩ ልትጠቀሙበት ትችላላችሁ ማለት ነው። አንድ እንጨምርና እንጨርሳለን። እንደገና እዚሁ አድ ማክሮ የሚለው ላይ ሄጄ ትሪገርስ የምትላለች እዚህ የፕላስ በተኗ ላይ ሎንግ ፕረስ ወይም ደግሞ አንዴ ፕረስ አደርጋለሁ። ለመጀመሪያ ጊዜ ከሆነ ሎንግ ፕረስ ማድረግ ነው የሚጠበቅባችሁ። ከዛ በኋላ ከሆነ ፕረስን ብታደርጉት ሊቀበላችሁ ይችላል። ስለዚህ አንድ ነገር እንጨምርበት። እዚህ ጋር ለምሳሌ ኮኔክቲቪቲ ላይ ከገባን በኋላ ስልኬ ላይ ሆትስፖት ኢኔብል ወይም ደግሞ ዲሴብል ሲደረግ የሆነ አክሽን እንዲወስድ ፈልጌያለሁ። ስለዚህ ሆትስፖት ኢኔብልድ ኦር ዲሴብልድ የምትለዋን እንደዚህ ሰጠዋለሁ። ሆትስፖት ኢኔብል ሲደረግ ወይም ዲሴብል ሲደረግ ማለት እችላለሁ። ኢኔብል ሲደረግ መረጃ ይስጠኝ። አክሽን ላይ ሄጄ ፕላስ ሳይኗን ጫንና እዚህ ጋር ወደታች ወረድ ብዬ የሆነ መረጃ እንዲሰጠኝ ማድረግ እችላለሁ። ኢሚዲየትሊ ሆትስፖት ኢኔብል እንደተደረገ መጨረሻ ላይ የወሰድኩትን ፒክቸር ሼር እንዲያደርገኝ ማድረግ እችላለሁ። አዲስ ፒክቸር እንዲወስድ ማድረግ እችላለሁ። ስክሪንሾት እንዲወስድ ማድረግ እችላለሁ። ስለዚህ ለጊዜው ሆትስፖት ከስልኬ ላይ ኢኔብል ሲደረግ አዲስ ፒክቸር እንዲያነሳ ማድረግ እችላለሁ። ወይም ሌተስት መጨረሻ ላይ የወሰድኩትን ፒክቸር ሼር እንዲያደርገኝ ላድርግ። ሼር ላስት ፎቶ ልበለው። እሱን ክሊክ ካረኩኝ በኋላ አለው እለዋለሁ። ከዛ በምን ሼር ያደርግልኝ? በኢሜይል ይላክልኝ፣ በትዊተር ይስጠኝ፣ ወይም ደግሞ ቪያ ኢንቴንት ይላል። ለጊዜው ሌሎች ኦፕሽኖች የሉትም፣ ያሉት እነኚህ ናቸው። በኢሜይል እንዲልክልኝ ከፈለኩኝ በኢሜይል ላክልኝ እለዋለሁ። ከጂሜይል አካውንት ከኤስኤምቲፒ ይላል። ያንን ሴት ካደረጋችሁለት ኢሜይል ይልክላችኋል ማለት ነው። ለጊዜው ቴሌግራም ምናምን የለውም ኦፕሽን። ሴቲንጉን ልትሰጡት ትችላላችሁ። ሌላ ምን ሞክር? ለምሳሌ ዲቫይስ አክሽን እንዲወስድ ማድረግ እንችላለን። ልክ ሆትስፖቱ ኢኔብል ሲደረግ ፒኑን አንሎክ እንዲያደርግ፣ ስልኩን ሪቡት ወይም ፓወር ኦፍ እንዲያደርግ፣ ባትሪ እንዲያበራ፣ ቫይብሬት እንዲያደርግ ምናምን ልናደርገው እንችላለን። ለምሳሌ ልክ ሆትስፖት ኢኔብል እንደተደረገ ቴክስት ሼር እንዲያደርግ ማድረግም እንችላለን። ልክ ሆትስፖት ኢኔብል ሲደረግ ይሄንን ቴክስት ድምጽ እንዲያሰማ ወይም ደግሞ ይሄንን ቴክስት እንዲናገርልኝ ስፒክ እንዲያደርግልኝ ወይም እንዲያነብልኝ ፈልጌያለሁ። ለምሳሌ ሆትስፖት ኢኔብልድ ብሎ እንዲነግረኝ ፈልጌያለሁ። ከዛ በኋላ ይሄንን እንዲከሰጠሁት በኋላ እዚህ ጋር ፒቹን እና ስፒዱን ሴት ማድረግ ትችላላችሁ። ይሄንን ካርኩኝ በኋላ ኦኬ እለዋለሁ። አሁን እዚህ ጋር ሆትስፖቱን ኢኔብል አድርጌያለሁ። አክሽን ሰጥቼዋለሁ። ሆትስፖት ኢኔብልድ ብለህ አንብብልኝ ሆትስፖቱ ኦን እንደተደረገ ብየዋለሁ። ከዛ በኋላ ምንድነው ማድረግ ያለብኝ? ኮንስትሬንት መስጠት ካለብኝ ኮንስትሬንት እሰጣለሁ። ትሪገሩን አክሽኑንና ኮንስትሬንቱን ከሰጠሁኝ በኋላ ምንድነው ማድረግ ያለብኝ? ማክሮኔሙን መስጠት ይኖርብኛል ማለት ነው። ሴቭ ለማድረግ ሆትስፖት ለበለውልን ብዬ ሆትስፖት አልኩት። ከዛ በኋላ እዚህ ጋር እንደምትመለከቱት ሆትስፖት ኔሙን ሰጥቻለሁ። ከዛ ሴቭ አድርገዋለሁ ማለት ነው። ሴቭ አድርገዋለሁ። ልክ ሴቭ እንዳደረግኩት ማክሮ ላይ ሄደን ስናየው እንደምትመለከቱት ሆትስፖት የሚለው ማክሮ አለ። እነኚህ ማክሮዎች ኢኔብል እና ዲሴብል ማድረግ እንችላለን። እቺን ቶግል በተን ኦን ኦፍ በማድረግ ያንን ማድረግ እንችላለን። ስለዚህ ምንድነው የምናደርገው? እዚህ ጋር ስልካችን ላይ ሄደን
ሆትስፖት ኢነብል እንዳደረግን ሆትስፖት ኢነብልድ ብሎ ነገረኝ። ስለዚህ በዚህ መልኩ ልንጠቀምበት እንችላለን ማለት ነው። በጣም ብዙ ነገር ኦቶሜት ሊያደርግላችሁ ይችላል። ነገሮችን ቀለል ሊያደርግላችሁ ይችላል። በጣም ይጠቅማችኋል ብዬ አስባለሁ። ሜኑ ላይ ገብታችሁ አንዳንድ ሴቲንጎች አሉ፣ ያንንም ልትጠቀሙበት ትችላላችሁ። እዚህ ጋርም የሚያስቀምጣቸው ቴምፕሌትስ አሉ፣ ሌሎች መረጃዎች አሉ። እሱን እናንተ አይታችሁ ልትጠቀሙበት ትችላላችሁ ማለት ነው። ሴቲንጉን ማስተካከል ከፈለግን እዚህ ጋር እያየን እያነበብን ቼክ የምናደርጋቸው ነገሮች አሉ። እሱን ልንጠቀምበት እንችላለን። ስለዚህ በዚህ መልኩ ይሄንን ማክሮ ድሮይድ የተሰኘውን ዲቫይስ ኦቶሜሽን አፕ ልትጠቀሙበት ትችላላችሁ ማለት ነው። በጣም ብዙ ፊቸሮች አሉት። እየገባችሁ እየሞከራችሁ ልትጠቀሙበት ትችላላችሁ ማለት ነው። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።